የእንቁላል የማደግ ችግር ይስተካከላሉ ነው። በነገራችን ላይ አንዳንድ ጊዜ እንቁላል ኑሯችሁ ግን እንቁላሉ አላድግ ሊል ይችላል። ለምሳሌ አንደኛው እንቁላል አላድግ ብሎ ከሚያስቸግርበት የህክምና ችግር አንዱ በበፊቱ PCOS ወር ደግሞ ፖሊሲስቲክ ኦቫሪያን ሲንድረም የምንለው በአሁኑ ደግሞ ፖሊ ኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም የምንለው እነዚህ ችግሮች ሲኖሩ በቂ እንቁላል አላችሁ፣ እንደውም ደግሞ ብዙ እንቁላል ነው ያላችሁ፣ ግን እነዚህ እንቁላሎች ኢማቹር ናቸው። ኢማቹር ማለት ያላደጉ እንቁላሎች ናቸው። ስለዚህ ምንድነው የሚደረገው? እነዚህ ያላደጉ እንቁላሎችን ሊያሳድግ የሚችሉ ግብአቶችን፣ መድኃኒቶችን፣ ፕሮዳክቶችን፣ ሰፕሊመንቶችን በመስጠት እነዚህ እንቁላሎች አድገው እንዲወጡ ማድረግ ይቻላል ማለት ነው። አድገው እንዲወጡ ማድረግ ብቻ ሳይሆን ያደጉት እንቁላሎችም ጥራት እንዲኖራቸው፣ ኳሊቲ እንዲኖራቸው፣ ለእርግዝና ብቁ እንዲሆኑ፣ ምቹ እንዲሆኑ የሚያደርጉ እገዛዎችን ይደረጋል። ስለዚህ ያላደጉ እንቁላሎች እንዲያድጉ ማድረግ ይቻላል። ያንን እገዛ ይደረጋል። ግን ትዕግስት ይፈልጋል። በአንድ ጀንበር፣ በአንድ ቀን፣ በሁለት ቀን፣ በአንድ ወር፣ በሁለት ወር ላይሆን ይችላል። ትዕግስት ይፈልጋል። ጊዜ ይፈልጋል። ያለው እንቁላል አድጎ እንዲወጣ ለማድረግ ለማገዝም ኮሚትመንት ይፈልጋል። ይሄ ትዕግስት ምናልባት ከእናንተ ብቻ ሳይሆን ከትዳር አጋራችሁ ጋር ከጓደኛችሁም ጋር ትዕግስት ይፈልጋል። የወሊድ መቆጣጠሪያ አንድ ቀን ሳልወስድ ብቀር እርግዝና ይፈጠራል ወይ ነው? አልፎ አልፎ ሊፈጠር ይችላል። በተለይ የሚዋጣው በየቀኑ የምትወስዱት መድኃኒት የምትጠቅመው ለአንድ ቀን ብቻ ነው። እንደ ሌሎች ረዘም ላለ ጊዜ ዊንዶ ፔሪየድ የለው፣ በየቀኑ መውሰድን ይፈልጋል። ስለዚህ አንዳንድ ጊዜ የሚረሱ ሴቶች ላይ ለዛ እኮ ነው መድኃኒቱን እየወሰዱ ግን ሊያረግዙ ይችላሉ። አንዳንድ እናትነት ብዙ ኃላፊነቶች አሉ፣ ብዙ ጫናዎች አሉ። የቤተሰብ ኃላፊነት አለ፣ ቤትን ማስተዳደር አለ፣ ልጆችን ማኔጅ ማድረግ አለ፣ እንደገና ደግሞ ማህበራዊ ህይወት አለ። እነዚህና ሌሎች ነገሮች ተደራርበው ነገሮች እንድትረሱ ሊያረጓችሁ ይችላሉ። ስለዚህ እየወሰዳችሁ ይመስላችኋል፣ ግን ሳትወስዱ ልትረሱ ትችላላችሁ። ያን እየወሰዱ የሚያረግዙ እናቶች አሉ። አንዳንድ ጊዜ የተረሳ የወሊድ መቆጣጠሪያ ሲኖር በዚያው ሊረገዝ ይችላል። ጋራንቲ አይሰጥም። ልክ ግን እንዳስታወሳችሁት ያብል አድርጋችሁ መውሰድ ነው። ከዚህ በፊት መውለድም ሆነ ከዚህ በፊት ማስወለድ ወንዶች አሁን ላላችሁበት የጤና ሁኔታ በፍጹም ዋስትና አይሆንም። አሁን ላላችሁበት የጤና ሁኔታ ዋስትና የሚሆነው አሁን መርምረን ያገኘነው ግኝት ነው። ከጊዜ በኋላ ነገሮች ሊቀያየሩ ይችላሉ። ከጊዜ በኋላ ችግሮች ሊያጋጥሙ ይችላሉ። የትናንትና ነገር ለዛሬ ዋስትና አይሆንም። በሴት ከወለድኩ 6 ወሬ ነው አሁን አረገዝ ችግር አለ ወይ ነው የታችን ጥያቄ። ባይፈጠር ጥሩ ነበር አይደል? ለምሳሌ እናቶች ከወለዱ በኋላ በትንሹ 1 ዓመት ከ6 ወር እስከ 2 ዓመት እንድትዘገዩ እንመክራለን። ይህ የሚሆንበት ምክንያት ጥቅሙ የጋራ ስለሆነ ነው። እናንተም ትጠቀማላችሁ፣ የተወለደው ልጅም ይጠቀማል፣ የተረገዘው ጽንስም ይጠቀማል። ጥቅሙ ለሶስት ነው። ለእናንተም፣ ለተረገዘው ጽንስም፣ ለተወለደው ልጅም ጥቅም አለው። እናንተም በእርግዝና ሰዓት ያጣችሁትን ነገር የሚመለስበት በቂ የሆነ ረዘም ያለ ጊዜ ይፈልጋል። አካላዊ ለውጦች ደግሞ ወደ ነበሩበት ለመመለስ ጊዜ ይፈልጋል። ከስሜት ጋር ከባህሪ ጋር የተያያዙ ለውጦችም ለመመለስ ጊዜ ይፈልጋሉ። ሁለተኛ ለልጁ ነው። የተወለደው ልጅ የእናት ፍቅር ይፈልጋል። ስለዚህ ቢያንስ ልጁ እናንተ ጋር ሲቆይ የእናንተን እንክብካቤ ሲያገኝ የእናቱን ጡት ሲጠባ የምታደርጉለት እንክብካቤ ፊል ኦፍ ሴኩሪቲ ይሰማዋል። የደህንነት ስሜት እንዲሰማው ያደርጋል። የእናትን ፍቅር በነገራችን ላይ በምንም አንተከው። ሶስተኛ ለሚረገዘው ጽንስ ነው። ለጽንሱ የሚሰጠው ጥቅም ነው። ጽንሱ በተመቻቸ ነገር ሲጸነስ እናንተም ያጣችሁትን ነገር አግኝታችሁ ስትጸንሱ አካላዊ ለውጣችሁ ሌሎች ለውጦችም ተመልሰው ሲጸነስ በቂ ምግብ በቂ ኒውትሪንት ይሄድለታል። ምቹ የሆነ ቦታ ምቹ የሆነ ኢንቫይሮንመንት ይጠብቀዋል። ስለዚህ ጽንሱ በትክክል ለማደግ ቀኑን ጠብቆ ለመወለድ የሚፈለግበትን ኪሎ ይዞ ለመወለድ የሚፈለግበትን አእምሮአዊ እድገት ይዞ ለመወለድ የራሱ የሆነ ጥቅም ይሰጣል። አልፎ አልፎ በአጋጣሚ ሊረገዝ ይችላል። የሆነ ኢንተርቫል ከመስጠት በቃ ቶሎ ወለድ አድርጌ ልጆችን አንድ ያሳድጌ ተመልሼ ወደ ስራ ልሄድ የሚሉ አስተሳሰቦች አሁን አሉ። ያው ጫናው ብዙ ጫናው እናቶች ላይ ስለሚሆን ማለት እህቶች ላይ እናቶች ላይ ነው ብዙ ጫና ያለው። ኦልሞስት 6 ወር ላይ አሻ የምንለው ሙሉ ለሙሉ ጠንክሯል። ቁስሉ ሙሉ ለሙሉ ድኗል። ስለዚህ የሚያሳስብ ነገር የለው። ባይሆን ቶሎ ካረገዛችሁ ክትትላችሁን ቶሎ መጀመር፣ እስከ 9 ወር ድረስ ቫይታሚኖችን መውሰድ፣ ክትትላችሁን ከጽንስና ማህፀን ስፔሻሊስት ሐኪሞች ጋር ማድረግ፣ እንደዚህ ነገሮች ማድረግ ነው ከእናንተ የሚጠበቀው። ያጋጠመ የደም መፍሰስ ሁሉ እርግዝናው አደጋ ላይ ነው ማለት ላይሆን ይችላል። ግን ደግሞ የደም መፍሰስ ሲያጋጥማችሁ በትክክል ወደ ሕክምና ተቋም ሄዳችሁ የደም መፍሰሱ በምን ምክንያት ነው ያጋጠመው፣ አሳሳቢ ነገር አለ ወይ፣ ማገዝ ያለብን ነገር አለ ወይ፣ እናንተስ በቤታችሁ ማድረግ ያለባችሁ ጥንቃቄ አለ ወይ የሚሉት ነገሮች መመለስ አለባቸው። እርግዝና ለመፈጠር ጊዜውን የጠበቀ ግንኙነት ማድረግ ከሚጠበቁት አንደኛውና ዋነኛው ነው። ጊዜውን የጠበቀ ወቅቱን የጠበቀ በትክክል እንቁላል ልትለቀቅ አካባቢ የሚደረግ ግንኙነት እርግዝና እንዲፈጠር ከሚያደርጉ ነገሮች አንዱ ይሄ ነው። ግን ደግሞ ግንኙነት ስለተደረገ ብቻ ወቅቱን የጠበቀ ግንኙነት ስለተደረገ ብቻ ደግሞ እርግዝና ላይ ይፈጠር ይችላል። ለምን እርግዝና እንዲፈጠር ግንኙነት አንዱ ፋክተር ቢሆንም ከዛ ባሻገር ደግሞ የሚታዩ ችግሮች አሉ። ጡታችሁ ላይ የተለየ ነገር ካጋጠመ ወይ ህመም ነገር ካጋጠማችሁ ወይ ማበጥ ነገር ካጋጠመ ወይ ከዚህ በፊት የተለየ ነገር ካጋጠማችሁ ጡታችሁ ላይ ቶሎ ብላችሁ ወደ ሕክምና ተቋም ሂዶ ምክንያቶቹ ቢታወቁና ምርመሮች ቢደረጉ ጥሩ ነው። መድኃኒቶች ሲታዘዙ ግራ ከገባችሁ እዛው ላይ ነው መጠየቅ። ባይዘው እዛው ጋር የሚያዝላችሁን
ሐኪም ይህን መድኃኒት ወስድ ምን ያጋጥመኛል፣ እኔ ይህንኛውን እየወሰድኩ ነው፣ ከዚህ ጋር እንዴት ነው የሚሄደው፣ ችግር ያመጣብኛል ወይ ብላችሁ ዘው ብትጠይቁ በደንብ ዘው ጋር መረዳዳት መተጋገዝ ትችላላችሁ ማለት ነው። ማህፀን ለእርግዝና ዝግጁ እንዲሆን ከሚያደርጉት በጣም መሰረታዊ ከሆኑ ሆርሞኖች አንዱ ፕሮጀስትሮን የምንለው ሆርሞን ነው። ይሄ ብቻ አይደለም፣ እርግዝና ከተፈጠረ በኋላ 9 ወር ሙሉ እርግዝናው እንዲቆይ፣ ውርጃ እንዳያጋጥም፣ ሌሎች ችግሮች እንዳያጋጥሙ ከሚያደርጉት ሆርሞኖች አንዱ ፕሮጀስትሮን ሆርሞን ነው። ፕሮጀስትሮን ሆርሞን ማነስ ካለ እርግዝና እንዳይፈጠር ሊያደርግ ይችላል። እርግዝና እንኳን ቢፈጠር ውርጃና ያለ ጊዜው ምጥ እንዲጀምራችሁ ሊያደርግ ይችላል። የምጥ መርፌ ስንሰጥ ሰስቴን እንዲሆነ ኮንትራክሽን እንደሚኖር ኦርጋናይዝድ የሆነ ያልዋዠቀ ቁርጠት ስለሚኖር በዚህ የተነሳ ከኖርማል ምጡ ትንሽ ህመሙ ባስልል ይችላል። በእርግዝና ጊዜ ልብ የሚመታበት ምክንያት አንደኛው በእርግዝና ጊዜ ልባችሁ ከድሮ የተለየ ስራ ስለሚበዛበት፣ ከድሮ የተለየ ጫና ስለሚበዛበት የተወሰነ የልብ መምታት ሊያጋጥማችሁ ይችላል። አሁን ወደ ማህፀናችሁ የሚሄደው እንደምናይ ለምሳሌ ሳታረግዙ በፊት በአቬሬጅ 60 ሚሊ ሊትር በደቂቃ ነበር የሚሄደው። ልክ አርግዛችሁ 7 ወር 8 ወር እንደዚህ እየሆነ ሲሄድ ግን በአንድ ደቂቃ 600 ኤምኤል ነው የሚሄደው በ10 ተባዝቶ ማለት ነው። ከ500 እስከ 700 ሚሊ ሊትር በደቂቃ ይሄዳል። ስለዚህ ይሄንን ኤክስትራ የሆነ ብለድ ተጨማሪ የሆነ ደም ማንም የሚረጨው ልብ ነው የሚረጨው። በዚህ የተነሳ በተወሰነ መልኩ የልብ ምታችሁ ሊሆን ይችላል ፈጠን ሊል ይችላል፣ ሊጨምር ይችላል የልብ ምታችሁ። ነገር ግን ይሄ የልብ ምት በሚጠበቀው ልክ ነው መጨመር ያለበት። ከመጠን በላይ የልብ ምታችሁ የሚጨምር ከሆነ የልብ ችግር አጋጥሞ ከሆነ ወይም ደግሞ ሌሎች የጤና ችግሮች ኑሮ አልሆነው የሚሉትን ነገሮች በትክክል መታየት አለባቸው።